አርእስተ ዜናም ላለፉት ዓመታት በጆኖሳይዳዊ ጦርነት በሞትና በመከራ ውስጥ ያለው የትግራይ ህዝብ ችግር ለመፍታት የትግራይ ምክር ቤት ወደ ስራው መመለስ አማራጭ የሌለው ነው ሲሉ የመቀለ ከተማ የንግድ ማህበረሰብ ገለጹ። ሁማን ራይትስ ዎች በሳዑዲ አረቢያ መንግስት በኢትዮጵያውያን ስደተኞች ላይ የሚፈጸመውን የሞት ቅጣት እንዲቆም አሳሰበ። በአበይት ዜናዎቻችን ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ፍርቱና ገብሩ ይዤ ቀርብ ያለው ቆይታችሁ ከኛ ጋር ይሁን። ላለፉት ዓመታት በጆኖሳይዳዊ ጦርነት በሞትና በመከራ ውስጥ ያለው የንግዱ ማህበረሰብና መላው የትግራይ ህዝብ ችግር ለመፍታት የትግራይ ምክር ቤት ወደ ስራው መመለስ አማራጭ የሌለው ነው ሲሉ የመቀለ ከተማ የንግድ ማህበረሰብ ገለጸም። በህዝብ የተመረጠው የትግራይ ምክር ቤት ወደ ስራው እንዲመለስ በህወሓት ማዕከላዊ ኮሚቴ የተላለፈው ውሳኔ በሙሉ ድምጽ በማጽደቅ ለተግባራዊነቱ እንደሚሰሩም ተናግረዋል። ሰለሞን አስመላሽ አዘጋጅቶታል። በህዝብ የተመረጠው የትግራይ ምክር ቤት ወደ ስራው እንዲመለስ በህወሓት ማዕከላዊ ኮሚቴ የተላለፈው ውሳኔ በሙሉ ድምጽ በማጽደቅ ለተግባራዊነቱ እንደሚሰሩ የመቀለ ከተማ የንግድ ማህበረሰብ ገለጹም። ህዝባዊ መንግስታችን ለመከታችን በሚል መሪ ሀሳብ በወራሪ ኃይሎች ስር ካሉ ወገኖች በስተቀር በመላው ትግራይ የሚገኙ የተለያዩ የህብረተሰብ ክፍሎች ህዝባዊ ኮንፈረንስ በማካሄድ ላይ ሲሆኑ የህወሓት ማዕከላዊ ኮሚቴ የትግራይ ምክር ቤት ወደ ስራው እንዲመለስ ያስተላለፈው ውሳኔ በሙሉ ድምጽ በማጽደቅ በፍጥነት ተግባራዊ እንዲሆንና ከነሱ የሚጠበቀው ሁሉ ለማድረግ ዝግጁ መሆናቸው እየገለጹ ናቸው። የመቀለ ከተማ የንግድ ማህበረሰብ የተሳተፉበት ህዝባዊ መድረክ የተገኙ ተሳታፊዎች የህወሓት ማዕከላዊ ኮሚቴ የትግራይ ምክር ቤት ወደ ስራው እንዲመለስ ያስተላለፈው ውሳኔ ከትግራይ ህዝብ ጥቅም አንጻር ወቅታዊና ወሳኝ መሆኑና ቶሎ ወደ ተግባር መግባት እንዳለበት ገልጸዋል። የኢትዮጵያ መንግስት ከመጀመሪያውም ጀምሮ የፕሪቶሪያው ስምምነት እየጣሰ መምጣቱንና አሁንም እንደቀጠለ የገለጹት አስተያየት ሰጪዎቹ የነበረው ጊዜያዊ አስተዳደርም ቢሆን የትግራይ ህዝብ ችግር እንዳልፈታና ይህንን ጉዳይ ከዚህ በላይ መቀጠል እንደሌለበት በመግለጽ በአንድነት በመታገል የህወሓት ውሳኔ ተግባራዊ ለማድረግ የበኩላቸውን ሚና እንደሚጫወቱም ተናግረዋል። ማቅደለሪ አንጸገመና ጊዜ ገንዘብ ለፍሰለኩም ገንዘብና ከወደቁ ንሕና ክንጠሚ ንሕና ክንድንቁር ኮይ የኢትዮጵያ መንግስት ሰርተን ያጠራቀምነው ገንዘብ ከባንክ እንዳናወጣ በመከልከልና እንድንራብ እንድንነቁር ሆን ብሎ እየሰራ ነው ያለው። ስለዚህ በጊዜው አስተዳደሩ ጥያቄዎቻችን መመለስ ስላልቻልን በህዝብ የተመረጠ መንግስታችን ወደ ስራው እንዲመለስ ነው የምንፈልገው። መጀመሪያ በድምጻዊ ጦርነት ካልአይ ጊዜ ከዓ ሰላሕታዊ ጦርነት ህዝብና ዘይተጸበየ ሓደጋ በጽሕዎ ይጠፋል። መጀመሪያ በጦር መሳሪያ የተደገፈ ጄኖሳይድ ከዛም ላለፉት 3 ዓመታት ድምጽ አልባ ጄኖሳይድ በኢትዮጵያ መንግስት እየተፈጸመብን ያለው ህዝባችን እየጠፋን ያለው ባንክ ነዳጅ በጀት በመከልከል ተፈናቃይ ወገኖቻችን መሬታችን እንዳይመለስ በመከልከል የኢትዮጵያ መንግስት በትግራይ ህዝብ ግፍና በደል እየፈጸመ ያለው። ስለዚህ ይህ ነገር መቆም ያለበት። ለትግራይ ህዝብ ደህንነት ሲባል የትግራይ ምክር ቤት ወደ ስራው መመለስ አለበት። ዝነበረ ቤተ ምኽራና ይመለሰልና ዝብል ግን ናተይ መርአየይ መርገጽየ እዩ ምእንተ ድሕንነት ህዝብና ትግራይና ዝብል ውዕል ፕሪቶሪያ ካብ ዝፈርስ ዳርጋ ካብ መጀመሪያ ከባቢ ፀምና ጀኖሳይድ ዝበፅሕና ዘሎ ነገራት ቲ ኣብ ነገዳ ይኹን ኣብቲ ማሕበረሰብ ኣብ ጠቕላላ ኣብ ህዝቢ ትግራይ ዝበፅሕ ዘሎ ፀገማት የፕሪቶሪያው ስምምነት ከፈረሰ ቆይቷል። አሁን በትግራይ ህዝብ ላይ እየደረሰ ያለው ግፍና መከራ የተፈጸመብን ጄኖሳይድ የሚታወቅ ነው። በንግዱ ማህበረሰብ እየደረሰ ያለው ችግር መፈታት የግድ ነው። ስለዚህ የትግራይ ምክር ቤት ወደ ስራው መመለሱ የሚያከራክር ነገር ያለው አይመስለኝም። አነፍቲ ቤተ መምላሱ ዘከራክር ነገር ሆናል ላይ አመነ እዚ ውሳኔ ታሪካዊ ውሳኔ እንኳን የውሳኔ ታሪካዊ ውሳኔ በመሆኑ እንቀበሏለን። ምክንያቱ አሁን ላሉ በርካታ ችግሮች መፍትሄ ነው ብለን ስለምናምን በህዝብ የተመረጠ መንግስት ወደ ስራው ሲመለስ ኃላፊነትና ተጠያቂነት ይኖራል። መንግስት ሙሉ ቁመናም ይኖረዋል። ስለዚህ ህጋዊ መንግስታችን ወደ ስራው መመለስ አማራጭ የሌለው ጉዳይ ነው። ህጋዊ መንግስትና መምላሱ መማረጽ ይውልን ያቆየን
በመድረኩ ላይ የተገኙት የመቀለ ከተማ ከንቲባ ዶክተር ረዳይ በርሀ የትግራይ ምክር ቤት ወደ ስራው መመለስ ከ3000 ዓመታት በፊት ስርዓተ መንግስት የተከለውና ጭቆና በመታገር ራሱን በራሱ ለመተዳደር ከባድ መስዋዕትነት እየከፈለው የትግራይ ህዝብ የተማከለ መንግስት በመመስረት የትግራይ ህዝብ ጥያቄዎች ለመመለስና ያሉት ችግሮች ለመፍታት ትልቅ ሚና እንዳለው ገልጸዋል። በህዝብ የተመረጠው የትግራይ ምክር ቤት ይመለስ የሚለው ውሳኔ እንደሚደግፉ በመቀለ ከተማ በተካሄደው የውይይት መድረክ ገለጹም። ላለፉት 3 ዓመታት በርካታ ችግሮችን ማሳለፋቸውንና በትግራይ ፍትህና ተጠያቂነት ሳይረጋገጥ መቆየቱን ገልጸው ምክር ቤቱ ወደ ስራው መመለሱ ችግሮችን ለማቃለል ያግዛል ብለዋል። ሙሉ ብርሃን ዳርጌም በመቀለ ደረጃ በተካሄደው ህዝባዊ መድረክ የኢትዮጵያ መንግስት የፕሪቶሪያው ስምምነት ስላፈረሰው በህዝብ የተመረጠውን ህጋዊ መንግስትና ምክር ቤት በህወሓት ማዕከላዊ ኮሚቴ የተወሰነውን ወደ ስራው ይመለስ የሚለውን ውሳኔ እንደሚቀበሉት በመቀለ ከተማ የሚገኙ ክፍለ ከተሞች በመድረኩ ተገኝተው ድጋፋቸውን ገልጸዋል። በመድረኩ ተገኝተው የውሳኔውን ሀሳብ ለመድረኩ ተሳታፊዎች ያቀረቡት የመቀለ ከተማ ጽህፈት ቤት ኃላፊና የህወሓት ማዕከላዊ ኮሚቴ አባል አቶ ፍስሐ ኃይላይ ትግራይ መንግስትና ምክር ቤት ይኑራት የሚል ዋናው ጉዳይ መሆኑን ገልጸዋል። መንግስት ትግራይ ያህልዋ ትግራይስ መንግስት ያህልዋ ሐደና ትግራይ መንግስት ይኑራት ራሷን በራሷ ማስተዳደር የምትችል ሉዓላዊነቷን ያረጋገጠች ትሆን ነው እያልን ያለ ነው። ስለዚህ በትግራይ አጀንዳ የትግራይ መጻኢ ዕድል በመወሰን ረገድ አንድ አይነት መረዳዳት አካሄድ ይዘን ነው መሄድ ያለብን። በዚህም ነው ህጋዊ ምክር ቤቱና የተመረጠው መንግስት ይመለስ የምንለው። በመድረኩ የተገኙ ተሳታፊዎች በበኩላቸው ውሳኔው ተቀባይነት ያለው መሆኑንና ላለፉት 3 ዓመታት በርካታ ችግሮችን ማሳለፋቸውንና በትግራይ ፍትህና ተጠያቂነት ሳይረጋገጥ መቆየቱን ገልጸዋል። ምምሕዳር ለነበረ አፍቱ ሽዑ ጊዜ ግን ክስርሑ ልግቦ ነገራት አይተሰርሐልናይ ባለፉት 3 ዓመታት በነበረው አስተዳደር ሊሰሩ የነበሩ ስራዎች አልተሰሩም። ይልቁንስ የተፈናቀሉት ሳይመለሱ ትግራይ ከነበራት መጎስቆል ሳትወጣ ቆይታለች። ናይሽቱ ህፃውንቲ ብድሕረና ንሕና ተቃሊስና ንሕና ተሰዊና ናይሽቱ ህፃውንቲ ሰላም ረኺቦም ኩመሃሩ ዓዲ ከድሕኑ ዝብል መስዋዕት የከፊሉት መነሰይ ያለፉት ሰማዕታት እኛ መስዋዕት ከፍለን አገር ሰላም ሆናም ህፃናት እንዲማሩ ሰላም እንዲረጋገጥ ብለው ነው ህይወታቸውን የከፈሉት። በተለያዩ አካላት የወጣቱ ህይወት ሊበላሽ አይገባም። አፍተን መማረጽታት ምንም አማራጭ አያስፈልገውም። ህጋዊ መንግስታችን ወደ ስራው ተመልሶ የትግራይን ችግር እንዲፈታ ነው። አክለው ምክር ቤትና መንግስት ወደ ስራው ተመልሶ በህዝቡ የሚቀርቡ ጥያቄዎችን ምላሽ እንዲያገኙ፣ ተፈናቃዮች ወደ ቀያቸው እንዲመለሱና የትግራይ ሉዓላዊነት እንዲረጋገጥ አስቻይ ይሆናል ተብሎ እንደሚታመንም በሰጡት ሀሳብ አስተያየት ተመላክቷል። አህና መንግስትና አይና እንደሊ ክልተነጥሾሞንተ ዝመረጥና የመንግስት ላቦቱ ተመልሶ እኛ በ2.8 ሚሊዮን ህዝብ የተመረጠውን ምክር ቤትና መንግስት ወደ ቦታው ይመለስ ነው የምንለው። በዚህም ህጋዊነታችንና ሉዓላዊነታችንን አረጋግጠን መኖር እንፈልጋለን። እዙይ ንምምካትዩ እቲ ዝነበረ መንግስትና ኃላፊነት ተቀቢሉ ይህንን የትግራይ ችግር ለመከላከል ነው ምክር ቤቱ ኃላፊነቱን ይዞ ስራውን ይጀምር የምንለው። ጊዜያዊ ምምሕዳር ይመለስ የልና በነበረው አስተዳደር እንቀጥል ከተባለ በጣም ከባድ ነው። ላለፉት 3 ዓመታት ምንም መፍትሄ አላገኝንበትም። ስለሆነም ውሳኔው በኔ በኩል እቀበለዋለሁ። የህወሓት ማዕከላዊ ኮሚቴ በ2012 ዓ.ም በተካሄደ ምርጫ የተመረጡ ምክር ቤት ወደ ስራው ይመለስ ሲል ያስተላለፈው ውሳኔ ተከትሎ በውሳኔው ላይ እየተካሄዱ ያሉ ውይይቶች አሁንም ቀጥለው እየተካሄዱ ነው። የኢትዮጵያ መንግስት በትግራይ ህዝብ ላይ ያኖረውን ዘርፈ ብዙ ክልከላዎች የትግራይ ህዝብ መሰረታዊ ጥያቄዎችና መብቶች እንዳይመለሱና እንዳይከበሩ ለማድረግ ነው ሲሉ የኩናማ ብሔረሰቦች ገለጹም። የፍሳጽዮን ገብረአዝጊ ዘገባ ነው። ስለሺ ሐጎስ ያቀርበዋል። የኢትዮጵያ መንግስት የፈረመውን የፕሪቶሪያ ስምምነት ባለመተግበሩ የትግራይ ህዝብ ለስደት ለረሃብና ለሞት ተጋልጧል። የሚፈጽመው ግፍ በዚህ ሳያበቃ ይባስ ብሎ ከነዳጅ እስከ በጀትና ሌሎች ክልከላዎች በማኖር በመቀጠሉ የትግራይ ህዝብ ለከፋ ማህበረ ኢኮኖሚያዊ ቀውስ ተዳርጓል። በዚህ ተጎጂ ከሆነው ውስጥ ደግሞ የኩናማ ብሔረሰብ አንዱ ሲሆን በኢትዮጵያ መንግስት የተኖረው ክልከላ የትግራይን ህዝብ ኢኮኖሚን በማዳከም ድምፅ አልባ ጦርነትን ለማስቀጠል መሆኑን በሸራሮ ከተማ የሚኖሩ የብሔረሰቡ ተወላጆች ይገልጻሉ። ካብ ነዳድ ጀሚርካ ካብ ሕክምና
የተደረገብን ክልከላ ከነዳጅ ጀምሮ ከሕክምና አገልግሎት መስጫ ግብዓቶችን ማጣት፣ የመድኃኒት ክልከላ፣ የሸቀጦች ክልከላ በመጨመር በኑሮ ውድነት መጨመር ምክንያት ድህረ ጦርነት እንደ ህዝብ በኢኮኖሚ እንድንዳከም የማድረግ ስራ ነው የተሰራብን። እየቀጠለ ያለውም ይህ ነው። ይህ የጄኖሳይድ ቀጣይ ምዕራፍ ድርጊት ነው። እዞም ክልከላታት እዚኣቶም ቅድም ኢሎም ዝጸንሑ አካልት ናይ ጄኖሳይድ እዮም ማለት እዩ። የተደረገብንና እየተኖረብን ያሉት ክልከላዎች በ2013 ዓ.ም ተጀምሮ የነበረውን ጄኖሳይድ ቀጣይ ምዕራፍ ስለመሆኑ ግልጽ ነው። ምክንያቱም በጀት ከሌለ የመንግስት ሰራተኛው ህይወት መቀጠል አይችልም። የመንግስት ስራዎች ወይንም ፕሮጀክቶች ማስቀጠልም አይቻልም። ነዳጅ በመከልከሉም የህዝቡን ማህበራዊ ግንኙነት እንዳይኖርም አድርጎታል። በዛት እንዳከልከለ በትታት እንዳበለ ሽዑቲ ህዝብን ዘሎ ዝመርሐና ዘሎ መንግስት ይሁን ክልከላዎችን በማኖርና ክልከላዎችን አጠናክሮ በማስቀጠል የትግራይ ክልል አስተዳደርና የህዝቡን ኢኮኖሚ እንዲዳቀቅ በማድረግ ወደማንዋጣው ኢኮኖሚ ውድቀት እየዳረገን ነው። የኢትዮጵያ መንግስት አሁንም በርካታ አዳዲስ አጀንዳዎችን በመፍጠር የትግራይን ህዝብ መሰረታዊ ችግሮች የሚፈቱ መመለስ ያለባቸው ጥያቄዎች እንዳይመለሱ እያደረገ መቀጠሉንም አክለው ገልጸዋል። እቲ ተፈናቃይ ዝነህለ ናብ መርቦቱ ንኸይምለስ እጅግ አስከፊ የሆነ ህይወት እያሳለፉ ያሉት ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ የትግራይ ግዛታዊ አንድነት እንዲመለስ የሚሉትን የትግራይ መሰረታዊ ጥያቄዎች እንዳይመለሱ ለማድረግ ብሎም እንዲረሱ ለማድረግ የነዳጅና የበጀት መሰረታዊ የሆኑ ክልከላዎች ተጠናክረው እንዲቀጥሉ የኢትዮጵያ መንግስት አበክሮ እየሰራበት ነው። ፌደራል መንግስቲ በዋናነት ግዛታዊ አንድነት ንሱ መጀመሪያ የኢትዮጵያ መንግስት ቅድሚያ ሰጥቶ ሊያከናውናቸው የሚገቡት የትግራይ ግዛታዊ አንድነት መመለስ፣ ተፈናቃይ ወደ ቀያቸው እንዲመለሱ ከመስራት ይልቅ ከተጠያቂነት ለመራቅ ሲል የትግራይ ህዝብ መሰረታዊ ጥያቄዎችና መብትን በማፈን ክልከላዎችን በማጠናከር እንዲረሱ ብሎም ዳግም በጥያቄ እንዳይነሱ አጀንዳዎችን የመቀየር ስራ ነው እየሰራ ያለው። ከዛሬ ነገ ወደ ቀያችን እንመለሳለን ብለው ለ6 ዓመታት ያህል በጅብ እየተበሉ በረሃብና በበሽታ እየሞቱ ያሉት የትግራይ ተፈናቃዮች ወደ ቀያቸው ለመመለስና የትግራይ ግዛታዊ አንድነት ለማስከበር የትግራይ ህዝብ ሌላ አማራጭ እንዲከተል በኢትዮጵያ መንግስት እየተገደደ መሆኑንም የኩናማ ብሔረሰብ ተወላጆች አስገንዝበዋል። ሙሉ በሙሉ ከመጥፋታችን በፊት ወደ ቀያችን ልንመለስ ይገባል ሲሉ በወራሪ ኃይሎች ምክንያት ከቀያቸው ተሰደው በሱዳን በመጠለያ ማዕከል የሚገኙ ተጋሩ ስደተኞች ገለጹ። በትግራይ በተከፈተው ጦርነት ምክንያት በማንነታቸው ምክንያት ከቀያቸው ተሰደው በሱዳን መጠለያ ማዕከል የሚገኙ ተጋሩ ስደተኞች ሙሉ በሙሉ ከመጥፋታችን በፊት ወደ ቀያችን መልሱን ሲሉ ጥሪ አቅርበዋል። በኡምራኩባ ሐሸባና ተነድባ የሚገኙ ተጋሩ ስደተኞች በህዝብ የተመረጠው በይደር የቆየው ምክር ቤት ወደ ስራው እንዲመለስ የሚል በህወሓት ማዕከላዊ ኮሚቴ የተወሰነው ውሳኔ መሰረት በማድረግ ተወያይተዋል። በውይይት መድረኩ የመወያያ ሰነድ ቀርቦ ሰፊ ውይይት ከተደረገበት በኋላም በቅርቡ የተወሰነው ውሳኔ ትክክለኛና ችግሮችን ይፈታል የሚል እምነት እንዳላቸው ሀሳባቸውን ገልጸዋል። ለአንዲት ሀገር ሁለንተናዊ ጉዳዮች ምክር ቤት መኖር ብዙ ጥቅም አለው ያሉት ስደተኞቹም ተስተጓጉለው የቆየው ምክር ቤት ስራው በመጀመር መፍትሄ ያላገኙ የትግራይ ችግሮች በአፋጣኝ እንዲፈቱና ለውጥ ሊያመጣ ይገባል ሲሉም ገልጸዋል። በሱዳን የሚገኙ የትግራይ ተወላጆች ማህበርም ብዙም ከሚመለከታቸው የትግራይ አመራሮች ጋር ውይይት ማካሄዳቸውና የተወሰነው ውሳኔ በሙሉ ድምጽ ተቀብለው እንደሚያጸድቁትና ለተግባራዊነቱ ትኩረት ሰጥተው እንደሚሰሩበት አረጋግጠዋል ሲል ከድምጽ ወያነ ትግራይ ያገኘነው መረጃ ያመላክታል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። በመጨረሻም ሁማን ራይትስ ዎች በሳዑዲ አረቢያ መንግስት በኢትዮጵያውያን ስደተኞች ላይ የሚፈጽመው የሞት ቅጣት እንዲያቆም አሳሰበም። የሁማን ራይትስ ዎች የስደተኞችና ሰብአዊ መብቶች ከፍተኛ ተመራማሪ የሆኑት ናዲያ ሃርድማን ሳዑዲ አረቢያ መሰረታዊ የፍትህ ሂደት የተነፈጉ የውጭ ሀገር ዜጎች አመጽ ባልተቀሰቀሰባቸው ወንጀሎች የተነሳም በሞት ለመቅጣት ፍቃደኛ መሆኗ ለመብታቸውና ለህይወታቸው ከፍተኛ ግዴለሽነት እንዳላት ያሳያል ብለዋል። የቢቢሲ ዘገባ ነው። ታደሰ ልጅ አለም አጠናቅሮታል። Images show the conditions of Ethiopian women in a detention center near Al Daya, Saudi Arabia.
The mesh roof allows rainwater in, flooding the prison up to the women's ankles. በሳውዲ አረቢያ ቢያንስ 5 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደተፈረደባቸው ይታወቃል። ሁማን ራይትስ ዎች የሰብአዊ መብት ተሟጋች የሳውዲ አረቢያ ባለስልጣናት ባለፈው ሳምንት ማክሰኞ ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የሌሎች ፍርድ ተፈጻሚነት ግን እንዲዘገይ መደረጉን በሪፖርቱ አመላክቷል። ዓለም አቀፍ የሰብአዊ መብቶች ተቋም ሚያዝያ 21 2018 ዓ.ም ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። የሁማን ራይትስ ዎች የስደተኞችና ሰብአዊ መብቶች ከፍተኛ ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ መሰረታዊ የፍትህ ሂደት የተነፈጉ የውጭ ሀገር ዜጎች አመጽ ባልተቀሰቀሰባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗ ለመብታቸውና ለህይወታቸው ከፍተኛ ግዴለሽነት እንዳላት ያሳያል ብለዋል። አክለውም ከመፈረዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ መግባት አለባቸው ሲሉ ጥሪ አቅርበዋል። የሰብአዊ መብት ተሟጋቹ ያነጋገራቸው ግለሰቦች የሰሜን ኢትዮጵያ ጦርነትን ሸሽተው ህይወታቸውን ለመለወጥ በማሰብ በየመን በኩል ወደ ሳውዲ አረቢያ መግባታቸውን ገልጸዋል። ስደተኞቹ በጉዟቸው ላይ ገንዘብ ለማግኘትና ህይወታቸውን ለማቆየት በማሰብ ጫት ይዘው መገኘታቸውን ለሰብአዊ መብት ተሟጋች አስረድተዋል። ቃለ መጠየቅ የተደረገላቸው እነዚህ ግለሰቦች ክሳቸው በጣም አጭር በሆነ ሂደት መታየቱን፣ አንዳንዶቹ በቪዲዮ መከታተላቸውና የህግ ወኪል ወይም አስተርጓሚ እንዳልነበራቸውም ገልጸዋል። ስለቀረበባቸው ክስ እንዳልተነገራቸው ለሁማን ራይትስ የገለጹት እነዚህ ግለሰቦች በጸጥታ አካላት ድብደባ እንደደረሰባቸው የማያውቁት ሰነድ ላይ በግዴታ ፊርማቸውን እንዲያኖሩ መደረጉን አክለዋል። የችሎቱ ዳኛ ለሌሎች ምሳሌ ትሆናላችሁ ብሎ መናገሩን ሁማን ራይትስ ያነጋገራቸው ኢትዮጵያውያን አስረድተዋል። የሳውዲ መንግስት ማረሚያ ቤት ውስጥ ያሉትና ሞት የተፈረደባቸው ኢትዮጵያውያን ከ2 ዓመት በላይ ለሚሆን ጊዜ በእስር ላይ መቆየታቸውና ይግባኝ ማለት እድል እንደሌላቸው ተናግረዋል። ከአደንዛዥ እጽ ጋር በተያያዘ የሞት ፍርድ ከተፈረደባቸው 5 ኢትዮጵያውያን መካከል በግድያና በሌሎች ወንጀል የተከሰሱ የሳውዲ ዜጎች ጋር አብረዋቸው እንደታሰሩ ማብራራታቸውን ቢቢሲ ዘግቧል። የሳውዲ መገናኛ ብዙሃን በካሚስ ሙሻይት ማረሚያ ቤት የሚገኙ ከ200 በላይ ኢትዮጵያውያን የሞት ፍርድ እየጠበቁ መሆኑን ዘግቧል። በሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዘ ክስ የተመሰረተባቸው ግለሰቦች በሞት መቅጣት በአውሮፓውያኑ 2020 አግዳ እንደነበር ቢቢሲ በፊት ለፊት ገጹ አስነብቧል። ሆኖም በዚያው ዓመት ከጥቂት ወራት በኋላ ሳውዲ ምንም አይነት ምክንያት ሳትሰጥ ከአደንዛዥ እጽ ጋር በተያያዘ የተከሰሱ ግለሰቦች ላይ የሞት ቅጣት ተፈጻሚ ማድረግ ጀምራለች። የሳውዲ አረቢያ ንጉስ ሳልማን በ2015 ዘውዱን ከተረከቡና ልዑል መሐመድ ቢን ሳልማን በ2017 ከሾሙ ጀምሮ ከ2000 በላይ ሰዎችን በሞት ተቀጥተዋል። የሳውዲ አረቢያ ሀገር ሚኒስቴር ሚያዝያ 13 2018 ዓ.ም ባወጣው መግለጫ 3 ኢትዮጵያውያን ሐሺሽ ወደ ሀገር ውስጥ ለማስገባት በመተባበራቸው በሞት መቀጣታቸውን አስታውቀዋል። ሳውዲ አረቢያ፣ ኢራን፣ ኩዌትና የተባበሩት አረብ ኤሚሬትስ ከአደንዛዥ እጽ ጋር በተያያዙ ክሶች የሞት ቅጣት ከሚፈጽሙባቸው በርካታ የመካከለኛው ምስራቅ ሀገራት መካከል ናቸው ሲል ቢቢሲ በፊት ለፊት ገጹ አስነብቧል። ውድ ተመልካቾቻችን የአማርኛ ዜና እወጃችን እነኚህ ነበሩ። ፍርቱና ገብሩ ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም